ስለሚቻል ማለት ነው። ኤፍኤ ካፕ ኳርተር ፋይናል ማን ሲቲ የኒውካስትል ጌታ እና ኦማር ማርሙሽ የኒውካስትል ጌታ ዛሬም አድርገውታል። ማርሙሽ ከኒውካስትል ብቻ 7 ጎል አስቆጥሯል። ያኔ ፕሪሚየር ሊግ ላይ አንፌርሊ በዳኛ ተበዳድለን እንደዛ ካስጣሉን በኋላ 2-1 አሸንፈው 4 ያሸነፍናቸው። ከዛ በኋላ 4ም ተገናኘን 4ም አሸነፍናቸው። ከዚህ በኋላ ፕሪሚየር ሊጉ ላይ እስከ 38ኛ ሳምንት ኒውካስትልን ቢያጨውሱን እንበላዋለን። አሁንም እንበላዋለን። በተረፈ ሁሉም ጥሩ ተጫውተዋል። ማቴዎስ ኑኔዝ ነው ይሄን ሰሞን ትንሽ ፎርም ላይ ያልሆነው፣ እሱም ሰከንድ ሃፍ ሲገባ አስተካክሏል። ያኔ ከኖቲንጋም ምንም ጥሩ ፐርፎርማንስ አልነበረውም። ዛሬም ፈርስት ሃፍ ጥሩ ፐርፎርማንስ አልነበረውም። ሰከንድ ሃፍ አሪፍ ተጫውቷል። ሌላ ሁሉም ተጫዋቾቻችን ይችሉ ነበር። ኳርተር ፋይናል ደርሰናል። ቀጣይ ማድሪድን ነው የምንገጥመው ቻምፒዮንስ ሊግ ላይ በአዲስ ስኳድ ነው። ዛሬ ኒውካስትልን ያረጋጋ ነው። ትደክማለህ ምን ትላለህ ምን እነሱ ያወሩ እኛ እንሰራለን። ለማንኛውም ናሁን ፕሬዲክሽንስ ብላችሁ ቴሌግራሚን ተቀላቀሉ። በዋኒክስ የሚገራርም ትኬት በየቀኑ እየሰራን ነው። ጆይን በሉ። እሺ 3-1 በሆነ ውጤት አሸንፈናል ማለት ነው። አዲስ ነገር አለ። ማርሙሽና ኒውካስትል የተለመደ ውጤት ነው ያስመለከቱ ማለት ነው። ፎር ዊን ኒውካስትልን ብቻ ማለት ነው ዘንድሮ እና ያበደ ጨዋታ ነው። ቀጣይ ማድሪድ ነው ሮብ። ምን ሊፈጠር ይችላል ነው ችግሯን። እንደ ዛሬው አባክናለሁ ብላችሁ እንዳታስቡ። ኳስ የፈርስታፉን አናወራውም ማለት ነው። ማቲያስ ኑኔዝ 2 አሲስት። አንተ የሚገርም ጨዋታ እኮ ተጫወታችሁ። በቃ እነዚህ ቀደም ብላችሁ ተጫወቱ። ጨዋታውን በቃ አረጋግታችሁ መጫወት ነው። እኔ ስለ ኩሳኖቭ ማለት ነው በየቪዲዮ ሳላወራ ማለፍ አልችልም። በቃ በጣም አንደርሬትድ ተጫዋች ነው ልጁ። በጣም ነው የሚችለው። ገብቷል። ይችላል በጣም ምን ያህል እንደሚጠቅመን እኔ በደንብ ስለማየው ነው። ልጅ ለአባቱ ሲበቀል እንደዚህ ነው። አባትህን ለጥርጦብህማ። ለማንኛውም ማለፍ ጥሩ ነው። አልደበረኝም። የአርሴ ቤተሰብ አንድ ነገር ማመን ያለብን ነገር ቢኖር ማለት ኒውካስትል የማን ሲቲ ገረድ እንደሆነ ማለት የለንደን ክለቦች ቶተናም እና ቸልሲ ለኛ ገረድ እንደሆኑት ማለት ኒውካስትል ለኛ ነው እንጂ ለማን ዩናይትድ ነው እንጂ ለሊቨርፑልና ለማን ሲቲ ብልቅጥ አድርጎ ማለት ሴንት ጄምስ ፓርክ ምናምን ጉዳዩ ነው እንዴ ማን ካራባው ካፕ ደርሶ መልስ የለጠፋችሁ እንኳን መበቀል አትፈልጉም? እንዴት ነው ፕሪሚየር ሊግ ላይ ያሸነፋችሁ? ተሳስተው ነው። የዛኔ ማን ሲቲ አይችልም ነበር። ኒውካስትል ችሎ ነው እንዳንል ማን ሲቲ አይችልም ነበር። ምክንያቱም ስኳድ ሮቴት አድርጎ ለጠፈው በሜዳው። አባቴ ፔፕ እኮ በቃ ይሄ ነው ሪስክ ማለት ገባህ አይደል? ከወደቅንም እንውደቅ። ተጫዋቾቹ የምትችሉ ከሆነ ስታርቲንግ 11 ውስጥ ቦታ የምትፈልጉ ከሆነ ዛሬ ኒውካስትል ሴንት ጄምስ ፓርክ ላይ አሸንፋችሁ አሳዩኝ ብሎ ሮቴት። የዛኔ ባየር ሊቨርኩሰን ላይ ቻምፒየንስ ሊግ ላይ ትዝ ይላችኋል። ሮቴት አድርጎ ሲሸነፍ መታችሁ አበዳችሁ። እኔም አቅ ለመናገር ፔፕ ጥፋት ነው። ምን ለውጥ አለው? ቶፕ 8 ውስጥ ጨረሰ። አሁንም ቻምፒየንስ ሊግ ውስጥ አለበት። ከዛ ተጫዋቾቹን አሳረፈበት። ሪስክ ማለት እንደዚህ ነው ገባ? ስኳር ትችላለህ። ፔፕ ነው የሚል ትችላለህ። ማለፍህንም ወደነዋል ገባ? ምክንያቱም መጫወት ስላለብህ። እንደዚህ ሮቴት እያደረግ ከሆነ ግን እያጫወትካቸው ትቀጥላለህ። ማን በአራቱም ግንባር ነው የምንፋለመው። ምን አይነት የመጀመሪያው ጎል ግን ማን ለዶኩ ነው መሰጠት ያለበት ለዶኩ። ምክንያቱም ሳቪኒዮ ቆሞ ነበርኩ ዶኩ አጋሽቶት ገባ። ሳቪኒዮ ራሱ ሲንቀሳቀስ እኮ ኦልሬዲ ጎሉ ከገባ በኋላ የተንቀሳቀሰው ላማ ሳይታወቀው ነው የገባው። አጋሽቶት አገባው ብለን ዶኩ ይመዝገብለት። ተረዳኝ አይደለ? አሁን ድሮሽ ማን እንደሆነ ከባድ ድሮ ነው መድረስ ያለበት። አሁን የሚያለፋሽ ድሮ የምታሸንፊው ቸልሲ ድረስሽ ከዛ ደርሶ መልስ ትለጥፊያለሽ አድክሞሽ ማለት ነው። ቀዩን ማንቸስተር በጎል ለተጫዋች ማሸነፍ ችሎ የነበረው ኒውካስትል ዩናይትድ ውሃ ሰማያዎቹ ማንቸስተር ሲቲዎችን ግን ማሸነፍ አልቻለም። በዚህም 3-1 ከመምራት ተነስቶ ተሸንፎ ከኤፍኤ ካፑ ተሰናብቷል። በኤፍኤ ካፑ 5ኛ ዙር ጨዋታ ማንቸስተር ሲቲ ሴንት ጄምስ ፓርክ ድረስ በመጓዝ ኒውካስትል ዩናይትድ እንግዲህ ከመምራት ተነስቶ ነው 3-1 ማሸነፍ የቻለው። በዚህ ጨዋታ ላይ ሲቲዎች የመጀመሪያዎቹን 20 ደቂቃዎች ብልጫ ተወስዶባቸው ነበር በኒውካስትሎች። በዚህም 18ኛው ደቂቃ ላይ ሃርቪ ባርነስ በጣም አስደናቂ ጎል አስቆጥሮ ኒውካስትልን ቀዳሚ ማድረግ ችሎ ነበረ። 1-0 ሲመሩ ቆይተው ነበረ። ነገር ግን 39ኛው ደቂቃ ላይ ሳቪኒዮ ማንቸስተር ሲቲዎችን አቻ ማድረግ ቻለ። ከዛ በድጋሚ ማንቸስተር ሲቲዎች በኡማር ማርሙሽ አማካኝነት 47ኛውና 65ኛው ደቂቃ ላይ አከታትለው 2 ጎሎችን በማስቆጠር ጨዋታውን 3-1 በሆነ ውጤት ማሸነፍ ችሏል። የማርሙሽ 3ኛ ጎሉ በጣም አስደናቂ ነበረ። በዚህ ጨዋታ ላይ የፔፕ ሪአክሽኖች በጣም ነበር ሲያዝናኑኝ የነበረው። በጣም ነበር ሪአክት ሲያደርግ የነበረው ለእያንዳንዱ ሞመንቶች ማለት ነው። ከዛ በኋላ ግን ጎል ከተቆጠረባቸው በኋላ ካምባኩን ሲቲዎች ሲያደርጉ በጣም የተለየ የበላይነት ወስደው ነበር በጨዋታው ላይ የተመለከትናቸው። የተሻለውን ቡድን ነበሩ። ውጤቱም ይገባቸዋል ማለት ይቻላል። ማንቸስተር ሲቲዎች እንግዲህ በኤፍኤ ካፕ ወደ ሩብ ፍጻሜው መቀላቀላቸውን የቻሉ ሌላኛው ቡድን መሆን ችሏል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቤትህን አምነህ ስትወጣ ጎረቤትህን አምነህ ይላል ያራዳ ልጅ። የሚመጣ ሌባ ወስደ ለጥፈው ነው የሚባለው ህጉ። እንዲህ ነው የኔ አባት። ጎረቤት እንደዚህ ብድርን ሲመልስልህ እንዴት ደስ እንደሚል ማለት ነው። በ10 ተጫዋች ተጫወተብኝ፣ በ11 ተጫዋች ተጫወተብኝ። ማን ይችላል? ሲቲ ይችላል።
ግባለት ይልሃል ኒውካስትል ህጋዊ የ80 ሚስት ማርሙሽ ደግሞ የኒውካስትል አባት ዳዲ ብሎ ነው የሚጠሩት። በአምስት ጨዋታ ብቻ 7 ጎል። ምን አይነት ፐርፎርማንስ ነበር! ሲቲ በሙሉ ቤንች ገብተን ኒውካስትል ሄደን ቀጣይ ማድሪድ እያለብን ሳንፈልግ እኮ 4 ዋንጫ ልንበላ ነው። በቃ 4 ዋንጫ ማለት ነው። ኦ ማይ ጋድ ዛሬ የምሬን ነው። በጣም ነው ደስ ያለኝ። ሲቲ ያልጠበቁት አይነት ፐርፎርማንስ ነው ያሳዩን። በቃ እኔ ጭራሽ ነው ያልጠበቁት። ሚገርም ፐርፌክት የምትለው ሳቪኒዮ በጣም ገራሚ ነበር ዛሬ። ጎሏን ያው ሳያቅም ቢሆን ሳያገባት ግን በጣም አሪፍ ነበረ። መሀል ላይ ያው ኒኮ ራይሊ ካለ እኮ ሲቲ አይሸነፍም ታውቃላችሁ። ኒኮ ጎንዛሌዝን በጣም የሚገርም ፐርፎርማንስ ነበር። ከኋላ የቆዩ የጥንቱ የጠዋቶቹ ጆን ስቶንስ እና ናታናኬ በጣም ያው በቃ ክላስ ነገር አሳይተውናል። ጄምስ ትራፎርድን በረኛ ላይ የሚገርም ያበደ ነበር። ከዛ በኋላ አስወጥተን ደግሞ ዶኩን ሳረሳ አባቴ። ለማንኛውም የሚገርም ጌም ነበረ። በጣም ተመችቶኛል። 3-1 ለጥፈናቸዋል። ካሞን ሲቲዘን ወደ ቀጣይ አልፈናል። ሳንፈልግ እንግዲህ 4 ዋንጫ ልንበላ ነው። እኛ እኮ አልፈለግንም፣ ግን 4 ዋንጫ ልንበላ ነው። ይመቻችሁ። እንኳን ደስ አላችሁ ሲቲዝን። አሁንማ ማንቸስተር ሲቲ ዝም ብሎ በቃ ከኒውካስትል ጋር ያጫውተን ማለታቸው የማይቀር ነው። አረ ተመልከቱ፣ ይሄን ክለብ እኮ ቅጥቅጥ ነው የሚያደርገው። ዘንድሮ ስንተኛ ጊዜ ነው? ለ4ኛ ጊዜ ነው ምናምን ሲገናኙ እየቀጠቀጠው ነው ክለብ። በተለይ ደግሞ ይሄ ተጫዋች ምን ነው ጓርዲዮላ ቸኮልኩ እንጂ እኮ አትሪክ ሰርቶ መውጣት የሚችል ተጫዋች ነው። እውነት ኦማር ማርሙሽ አለማድነቅ አይቻልም። የኒውካስትል ጌታ ኦማር ማርሙሽ ዛሬ ሲቲ ልዩ ነበር ማለት ነው። ማጥቃቱ ራሱ እጅግ በጣም ልዩ ነበር። ሊያውም አውሬው አጥቂ ሳይገባ ኤርሊንግ ብሮት ሃላንድ። ለማንኛውም ሲቲዝን ይመቻችሁ። ከምሬ ነው የምላችሁ። እጅግ በጣም የሚገርም ጨዋታ ነበር ያየነው። በቃ ሲቲ የኒውካስትል አለቃው ነው። እውነት ይሄ ልናምን ይገባል። እንዴ በየጊዜው ይቀጠቅጠዋል። አረ በስማም ኮንግራ። እዚህ ጋር ደግሞ ስትመጣ ቼላውን እንግዲህ ስትመለከቱ ኤሪክሰንን 4-2 አሸንፏል። ኮንግራ ብያለሁ። በመጀመሪያ ግን ኤሪክሰንን በእውነት ነው የምላችሁ አለማድነቅ አይቻልም። የሚገርም እግር ኳስን ነበር ያሳዩ። ቼልሲን ተገዳድሮታል። እንዴት አባታቸው ነው ጎላቸው ሁሉ የሚያምረው፣ ማጥቃታቸው፣ ካውንተራቸው በጣም ደስ የሚል ክለብ በእውነት ነው የምላችሁ። ድንቅ እግር ኳስን ነበር ያስመለከቱ። ያው ቼልሲ እንደውም ከቅያሬው በኋላ በጣም ነፍስ ዘራ ማለት ይቻላል። ጆ ፔድሮም እንግዲህ ዛሬ የተጫዋች ካትሪኩ በኋላ ዛሬ መጥቶ አስቆጥሯል። አለማድነቅ አይቻልም። ወስዶ እየገፋ ወስዶ ንክራ አላረገውም። ለማንኛውም ግን ቼልሲ ይሄንን ጨዋታ እውነት ተቸግሮም ቢሆን 4-2 አሸንፎ ወጥቷል ማለት ይቻላል። ኤሪክሰኖችን አለማድነቅ አይቻልም። ለማንኛውም ኮንግራ ይመቻችሁ። ግባ ይላል ጋርዲዮላ ይላል። ካምባክ ነው የሰራው ብራዘር። ደስ ነው ያለኝ። ምክንያቱም ከኤፍኤ ካፕ ወጥቶ ፕሪሚየር ሊጉ ላይ አተኩሮ መንጋጭላችንን ከሚያዞረን ማለት ነው እሷም በየሶስት ቀኑ ትጫወታለች። እረፍት የለም። እኩል ቶርናመንት ላይ እንጫወታታለን እንጂ ጋርዲዮላ ከዚህ ቢወጣ ማለት ነው ፕሪሚየር ሊጉ ላይ አያጅቦ ነው ይመጣል። እኔ ገና በ10 ተጫዋች ኒውካስትል ማለት ሜዳው ላይ ጠጣር ነው። በ10 ተጫዋች ዩናይትድን ያለመሸነፍ ጉዞውን ማለት ከካሪክ በኋላ ያለውን ጉዞ ገታ። በ10 ተጫዋች ሲነሳበት ደግሞ በሜዳው በኖቲንጋም በወራጅ ቀጠና ቲም ደግሞ አቻ ይወጣል። ጋርዲዮላ ጭንቅላት ውስጥ ምንድነው ያለው? እንደው ከ60 ነጥብ አውፍ ትባላለህ። ምን አባህ ነው? እንዴት ነው አስተሳሰብ የምትል ጥያቄ ያለችኝ። ሲቲዝኖችና ሁላችሁ ለሎ ግን ኮፒ ሊንክ ማታርጉት ምንድነው? በዚህ ልክ የሚከብድ ኮፒ ሊንክ እኔ ምን አያልፍልህም እኮ መቼም አያልፍልህም። አጀማ በማንስፊልድ ከብዶት ይጨናነቃል። እኛስ ፉል 11 ቀይረን ከማቲያስ ኑኔዝ ውጪ ጭፍጨፋ ሴንት ጄምስ ፓርክ በገዛ ሜዳችሁ ይላል እንዲህ እያረጉ ሊቀጠቀጡት እንደው ራይንደርስ ዛሬ ግሩፕ 8 ኳስ መታ አንተ 2ቱን ታርጌት መተቶታል። 2ቱን ታርጌት ራሱ ወይንታ ምን ራይንደርስ የዛሬ ነው እንደው ክፉ ቀን አጋጡ ባርላክ ነው ብዬ አልፈላል። ራይንደርስ በእውነት ዛሬ ሃላንድ ቢገባማ የሰርጂዮ አጉዌሮ ትዝ ይላችሁ 2015 ኦክቶበር አካባቢ 5 ጎል ያገባበት እሱ ሪካርድ ወስዶ ነበር ሴንት ጄምስ ፓርክ ላይ 6 ጎል ቢያንስ ያገባል ሃላንድ። ድንገር በዛ ቦታ ክሮሶቹ ብትል የሚያልፉት የተመቱ ኳስ ራሱ አይደለም እላችሁ የሚያልፉት ክሮሶች የሚገቡት ክሮስ ደስ ዶኩና ሳፊኒዮ አጨበጨቡኝ። አንተ የሚገባው ክሮስ ብትል በጣም በቃ እኔ ረመዳን ማርኩሽ እንደተለመደ ምን ጠብቀህ ነበር ፓፒ? አዝናንቷቸዋል። ኒውካስል ላይ ደግሞ ሲበረታው ነገር አለ። አትሪክም ነበረው በፊት። አሁን ደግሞ አትሪክ ሳይሰራ አስወጣው። አትሪክ ቢሰራ ደስ ሲል ነበረ። ይቻምሽ ረመዳን ማርሙሽ
አብዷል ብላችሁ ኒኮ በጣም አሪፍ ነበር። ሌላ ማነው ኒኮላስ ጎንዛሌዝ ኒኮ ራይሊ እንደውም ጨዋታ ላይ ብዙ ኢንቮልቭድ አልነበረም። ጉዳት መልስ እንደሆነ ያስታውቃል። ግን በፕሬሲንግ ደረጃ ምን ብትል የበርናርዶን ስራ ዛሬ ሰራው ማን ነው? ኒኮ ኦራይሊ እና ቲጃኒ ራይንደርስ አንድ ላይ ተጋገዙ። ማን እነ በርናርዶ ማርፏል። እነ ዶናሩ በርናርዶና ግን ተመቹኝ። ማርያም በርናርዶ ዶናሩማ ሩቤን አይታችኋል። ባገባን ቁጥር እየመጡ እያቀፋችሁ ሰፖርት እያደረጉ በጣም እኔ በእነሱ ቦታ በቃ የኔ ፊሊንግ ነው የሚናገሩት። ሜዳ ይመቻቸው ሆነ ሰፖርታቸው ራሱ ደስ ከሜዳ ውጭ አብዱ ከልኩሳ ነው አዞልዌይስ ጽድት ያለ ጆን ስቶንስ ራሱ ትንሽ የፔስ ችግር ቢኖር በጣም ጽድት ያለ የሚያስገባው ፓስ ብትል ለሳቪኒዮ የሰጠው ፓስማ ድንግጥ ነው። ይመች እቺ ማል የለበሽ ጊዜ እኛን አኩርታል። ለእኛ ብለህ ይህን እግርን ሰጥተሃል። የዚህን ዓመት አረሳለም ጆን ስቶንስ ማይ ዲፌንደር ማቴስ አንድ አጥፍተሽ ነበር የአርቪ ባረስ ጎል ላይ ኖርማል። ከዛ በኋላ ግን ጽድት ያለ ጨዋታ ያሳለፍ ይመች። በዚሁ ነው ፕሌይ ሬቲንግ የሰሩላችሁ ነው ጋይስ ገብቷችኋል ያስባል። ከዛ ጄምስ ትራፈርድ ዛሬ ትንሽ ድንጋጤ ነበር። መጀመሪያ ላይ በተለይ ደጋግመህ ስታጠፋ ምናምን ነበረ። ሌሎቹም ትንሽ ዲፌንስንም ችግር ነበረ። የገባው ጎል አንተ ሚስቴክ አይደለም እሱ ላይ አንተ ብሌን አረጋ አይደል። ሚስቴኮች በማን ነበሩ? ኒኮላስ ጎንዛሌዝ ራሱ ከመስመር ላይ አውጥቶልሃል ኳስ አንድ ኳስ እና ያ ኖርማል አንዳንዴ ኦከር ያደርጋል። ኢትስ ፋይን። ሌላ ነተን አኪ ራሱ በጣም ጽድት ያለ በቃ ያምራል። የሚያምር ጨዋታ ኔተንም አሪፍ ትጫወታለች። ያው እንግዲህ ሉጣ የሚል ነገር አለ በሱ ዙሪያ ሊወጣም ይችላል። እንግዲህ ለመሸጥም ይመቸናል። እንደዚህ አሪፍ የሚጫወት ከሆነ ኤፍ ኤ ካፕ ላይ ነው ማሰለፍ። ጽድት ያለ ጌም ብቻ ቀይረን ለዞ ይውላችሁ ፉል 11 ቀይረን እኛ ብቻ ነው እንደዚህ ማድረግ የምንችለው። ቃል ለምድር ለሰማይ ነው ነገር ሰው መጥቶ ሲቲ አራምቦሊ ይልሃል። አንዱ እንደዚህ ይጫወታ ይልሃል። እኔ አራምቦሊ ይቀጥል ኳሳችን እንዲስከጹትን ድረስ ይቀጥል። እኔ ችግር የለብኝ። እኔ በመጥፎ ጊዜው በጥሩ ጊዜውም ካሌላችሁ ይቅርባችሁ፣ አትደግፉት። ይቀር መጥፎም በጥሩ ጊዜ መደግፍ አለብን። እንዲህ አሁን እኮ ሲቲ ወርዷል የሚባለው አራት ኮምፒቲሽን ላይ ተወዳደር ነው። ኤፍ ኤ ካፕ፣ ካራቦ፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ አራቱም ላይ እሱን እያስታወስክ ስታንዳርዳችን የት እንደደረሰ ነው የሚያሳይ። ካሞን ሴቴ ይመቻችሁ። ሲቲ ያው ኒውካስትልን ካገኙ ይገርባል፣ የታወቀ ነው። ዛሬም በኤፍ ኤ ካፕ ተገናኝተው 3-1 ሌላ 5 ምናምን መግባት ነበረበት ሁላ ማለት ግን ልብ ነው ያደረጉት። ማርሙሽ ያበደ ጎል ምናምን ተውት። እሱም ሲቲ ስኳዱ በጣም ሰፊ ነው ጋይስ፣ በጣም ሰፊ ነው ማለት ነው። ፕሪሚየር ሊግ ተጫውቶ ቻምፒዮንስ ሊግ ተጫውቶ ምናምን በጣም ሰፊ ነው። ዛሬ እንዲወድቅ ፈልጌ ነበር አለ አይደለ፣ ለፕሪሚየር ሊጉ ጠንከር እንዲልኝ ሲቲ ዋ ምናምን ቢ ግን ኒውካስትል ማለት ነው መረረው። አረ ሲቲ ጋር መቼ ነው ማልገናኙ አለ። ለአምስተኛ ጊዜ ምናምን ተገናኙ፣ አራቱን ገለቡ። ያቀለው የመጀመሪያውን የፕሪሚየር ሊግ ጨዋታ አስጣለው። በኋላ በቃ ይሄዳል ይመጣል ይገርበዋል። ጋርዲዮላ መረረኝ እርሰለቸኝ የሚለውን እየዘፈን ወደ ቤታችሁ ይመሻችሁ። እሺ ፈለው ልመንህ፣ በዚህ ትቀጥላለህ። ልመንህ አትጎዳኝም። አልያዝ እኮ አልክኝ እኮ። ኖቲንግሃም ፎረስት ባጠፋው ኒውካስትል ተቀጣ። አረ ማርሙሽ ሲነሳበት ይሄ ልጅ አረ ምን አይነት ጎል ነው ያገባው? ስኳድ ዴፕስ እኮ አላችሁ። የሚገርም ቲም እኮ ነው ያላችሁ እኮ ማንሲቲዎች። ልጆቹ እኮ የሆነች ነገር መጫር ነው እኮ በቃ እኮ። በዚሁ ቀጥሉ። እሺ ፕሪሚየር ሊጉ ላይ ይሄ እንደምንም ትደርሳለህ ሴሚ ፋይናል። ፕሪሚየር ሊግ ላይ ፎከስ አድርግ። እሺ ልመነ ቅድም አልቋጠርባችሁም ስላችሁ መታችሁ ሽክሽክ አረላ። እኔ አይደብረኝም፣ ታውቃለህ አንተ ያለኝም ቦታ አይደብረኝም። በማለፍ ለኳርተር ፋይናል ልንገናኝ እንችላለን፣ ሴሚ ፋይናል ላይ ምናምን አይደብረኝም። ነገር ግን ይሄንን እስኪ ወስደ ፕሪሚየር ሊግ ላይ ተጠቅሞ በፈጠረ ከጦርነቱ ገላግለን እንዴ። እኛ እኮ በቃ እኮ ጸሎት ጀመርን እኮ ራሻና ምናምን እንዲገቡ እኮ እንመነህ። እሺ ካሉት የፕሪሚየር ሊግ ቲሞች ሌላኛውን የፕሪሚየር ሊግ ከባድ ቲም ኒውካስትል ደርሶት ማንሲቲ 3-1 አጋየው። አባቴ እኔ ማሙሽ የሚባለው ሰውዬ ምን አይነት ኳሶችን ነው ወደ በረኛ የሚልከው? ማለት ዘግናኝ የሆኑ ኳሶች ዘግናኝ። እንዴት ነው የሚመታቸው ኳሶቹን? ፔፕ ጋርዲዮላ እኔ የትኛውን ተጫዋች ከየትኛው ተጫዋች ጋር ቢያጣምር ጫውታው ላይ ውጤት እንደሚያመጣ ጫውታውን እንዴት እንደሚቆጣጠር የጫውታውን ቴምፖ የትኛው ተጫዋች እንደሚጠብቅለት ጠንቅቆ ያውቃል። በቃ ፕሩቭድ ማናጀር ስትሆን እንደዚህ ነው የምታደርገው። እኔ ሁሉ የሚያስገባቸው ተጫዋቾች እንዳለ ስክት አባቴ የራሱ ሜዳ ኒውካስትልን ሄዶ ድጋሚ እንካለው በቃ እንደለመደው ሰጠው። ወደ ቀጣይ ዙር ማለፉን ማንሲቲ አረጋግጧል። ያው ከደረሰን ተጋጣሚ ይልቅ የማንሲቲ በጣም ከባዱ ኒውካስትል ነበር የደረሰውና ግን ረጋ አድርጎ ልጥፍ ነው ያደረገው። በቃ ሲቲ እንዲሸነፍ ቋጥራችሁ ነበረ የአርሰናል ደጋፊዎች።
ግን አልተሸነፈም። ግጥሜን ሬት አድርጉት ከ10